ጉልበተኞቹ የሞቱ እስኪሄዱ ድረስ ሁሉም ሰው የጭንጭምት ልጅ ደካማ አድርጎ ያስባት ነበረ። ፊልሙ የሚጀምረው በ1976 ወደ ራምፓ ደሴት የሚገኘው ማገገሚያ ትምህርት ቤት የተላከችውን ኢንኳን የተባለች ወጣት በማስተዋወቅ ነው። ተቋሙ አስቸጋሪ የሆኑ ሴቶች የሚታረሙበት በሩቅ ደሴት የሚገኝ ትምህርት ቤት ነው። ፊልሙ ኢንኳን ቀደም ሲል ምን አድርጋ እንደነበረ በግልጽ ባያብራራም እዚያ ያሉ ሰራተኞች ግን አሁንም ህይወቷን የመለወጥና ከአዲስ የመጀመር እድል እንዳላት ያምናሉ። ወደ ደሴቱ በሚደረገው ጉዞ ኢንኳን ፊን ከተባለ ወጣት ጋር አብራ ትጓዛለች። ራምፓ ደሴት እንደደረሱ በትምህርት ቤቱ ውስጥ ትልቅ ተጽዕኖ ባላት አሚ በተባለች አንዷ ታዋቂ ተማሪ አቀባበል ተደረገላቸው። ነገር ግን የአሚ ትኩረት ያረፈው በእርግጥ በፊን ላይ ነበረ። ምክንያቱም በሚስጥር ለሱ ፍቅር ነበራት። በጥቂት ጊዜያት ውስጥ አዲሷን ገቢ ለመቀበል ሁሉም ተማሪዎች ተሰበሰቡ። እዚያም ኢንኳን መላውን ተቋም በኃላፊነት ከምትመራው ፕሪሳና ከተባለችው ሴት ጋር ትታወቃለች። ራሷን እንድታስታውቅ ስትጠየቅ ኢንኳን ከሕፃናት ማደጎ እንደመጣችና የሰሜን ታይላንድ ተወላጅ መሆኗን ተናገረች። ሞቅ ያለ አቀባበል ከማግኘት ይልቅ በርካታ ተማሪዎች ወዲያውኑ አፌዙባት። በትምህርት ቤቱ ከሰሜናዊ ክልል የመጡ ልጆች ዝቅ ተደርገው ይታዩ ነበረ። ስድቡ ቢደርስባትም ኢንኳን ዝምታን መረጠች። በመቀጠል ፕሪሳና የትምህርት ቤቱን ጥብቅ ሕጎች ለሁሉም ታስታውሳለች። እያንዳንዱ ተማሪ ሕጎቹን እንዲታዘዝም ይጠበቃል። ሕግ የጣሰ ማንኛውም ሰው ደግሞ ከባድ ቅጣት ይደርስበታል። ከዚያ በኋላ አሚ ኢንኳን ከአዲሱ አካባቢ ጋር እንድትላመድ እንድትረዳት ትመደባለች። በዚያው ጊዜ መጥፎ የአየር ሁኔታ ፊን ደሴቱን ለቆ እንዳይሄድ ያግደዋል። ጀልባው በወጀብ ስለተጎዳች ጉዞ መቀጠል የማይቻል ይሆንበታል። በዚህ ምክንያት ፕሪሳና የሚቀጥለው ጀልባ እስኪመጣ ድረስ በጊዜያዊነት እንዲቆይ ፈቀደችለት። ቢሆንም ወንዶች የሴቶች ዶርም አቅራቢያ እንዲቆዩ ስለማይፈቀድ ፊን መቆየት የሚችለው ከትምህርት ቤቱ ግቢ ርቆ በሚገኘው የባህር መብራት አጠገብ እንደሆነ ነገረችው። ቦታው መልካም ዓላማ ቢኖረውም እዚያ ያለው ህይወት ከደስታ የራቀ ነበር። የቆዩት ተማሪዎች በአዲሶቹ ላይ ከፍተኛ ኃይል አላቸው። በጣም ደካማ እንደሆኑ የሚታሰቡት ደግሞ አብዛኛውን ጊዜ ከባድና ቆሻሻ ስራዎችን እንዲሰሩ ይገደዱ ነበር። ማፕራንግና ኑሆክ በተባሉ ሁለት ተማሪዎች ወደ ዶርም ከተሸኘች በኋላ ኢንኳን አልጋዋ በበረሮ የተወረረና በክፍሉ ቆሻሻ ጥግ ላይ እንደሚገኝ አስተዋለች። የመጀመሪያውም ሌሊት በፍጥነት ወደ መጥፎ ቅጽበት ተቀየረ። እሷ መታጠቢያ ቤት እያለች ፕሎይ በድንገት የቆሻሻ ባልዲ በላይዋ ላይ ትደፋለች። በኋላ እንደተገለጸው ፕሎይ ይህንን ያደረገችው በማፕራንግና በቡድኗ ተጽዕኖ ስለተደረገባት ብቻ ነበረ። ኢንኳን ከመምጣቷ በፊት ፕሎይ በትምህርት ቤቱ የጉልበተኞች ዋና ኢላማ ነበረች። ነገር ግን አዲስ ተማሪ በመምጣቷ ያ አሁን ወደ ኢንኳን ተዛውሯል። በመጨረሻም ከጉድጓድ ውሃ ስትቀዳ እጇን ተጎዳች። አጋጣሚ ሆኖ ፊን አቅራቢያው ስለነበር ከራሱ ልብስ በቀደደው ጨርቅ አስሮ ይረዳታል። ነገር ግን ይህ ትንሽ መልካምነት በአሚ ዘንድ ቅናት ብቻ ፈጠረ። ያን ሌሊት ከፊን ሸሚዝ የተሰራውን ባንዴጅ ለማንሳት በማሰብ ሚስጥር በሆነ መንገድ ወደ ኢንኳን አልጋ ትጠጋለች። በዚያን ጊዜ ነበር አንድ እንግዳ ነገር መከሰት የጀመረው። አሚ የአንዲት አሮጊት ሴት እጅ እንደነካት ያክል ተሰማት። ከተወሰነ ጊዜ በኋላ ሚስጥራዊ ድምጾች በዶርሚተሪው ውስጥ ማንጸባረቅ ይጀምራሉ። በበር አቅራቢያም ጥላ መሰል ምስል ይታያል። ጉጉትና ጭንቀት ያደረባት አሚ ምስሉን ተከትላ ውጪ ትወጣለች። ሃይና ነገር ግን ያዘችው ፋኖስ ምንም ያህል ደጋግማ ልታበራው ብትሞክርም እየጠፋ ያስቸግራት ነበር። ሚስጥራዊ ምስል በመጨረሻ ወደ ደረጃዎች ይመራታል። ከዚያም በድንገት ተገፍትራ በደረጃዎቹ ላይ ተንከባላ ትወርዳለች። ฉันไม่โกรธนะใครน่ะ አሚ ሕሊናዋን ልታጣ ስትል በሕይወት መኖር ከፈለግሽ ዳግመኛ ኢንኳንን እንዳታስቸግሪ የሚል የሚያስጠነቅቅ ድምፅ ትሰማለች። በሚቀጥለው ጠዋት አሚ ባለፈው ሌሊት ክስተት በሆነ መንገድ ከኢንኳን ጋር የተያዘ መሆኑን የበለጠ ታምናለች። ከቡድኗ ጋር በመሆንም ኢንኳን በደረጃው የገፋቻት እሷ እንደሆነች ትከሳታለች። ምንም አይነት ማስረጃ ባይኖራቸውም እንድትቀጣ ጫና ማድረጋቸውን ይቀጥላሉ።
ነገር ግን እንኳን ምንም ያደረገችው ነገር እንደሌለ አጥብቃ ተናገረች። በሚደርስባት ተከታታይ ጫና መካከል እንኳን ወደ ፕሎይ መጠጋት ትጀምራለች። ከሌሎቹ አብዛኞቹ ተማሪዎች በተለየ ፕሎይ እንኳን የምታሳልፈው መከራ የምትረዳ ትመስላለች። እሷም እንደ እንኳን ከሰሜን ታይላንድ እንደመጣችም ነገረቻት። በዚያ ምክንያት ፕሎይ እንደ ባድ መቆጠርና በደሴቲቱ ባሉ ሌሎች ሴቶች ዝቅ ተደርጎ መታየት ምን እንደሚመስል በትክክል ታውቀዋለች። ፕሎይ በመቀጠል በትምህርት ቤቱ ያለው ሕይወት ሁልጊዜ እንዲህ እንደነበረ ታብራራለች። አዲስ ተማሪ በመጣች ቁጥር የአሜና የቡድኗ የጉልበተኝነት ኢላማ መሆኗ አይቀሬ ነው። አብዛኛዎቹም ተጎጆች መልሰው ቢታገሉ የባሰ ከባድ ቅጣት እንዳይደርስባቸው በመፍራት ዝምታን ይመርጣሉ። ይህንን መስማት እንኳን የበለጠ ተስፋ እንድትቆርጥ ያደርጋታል። ወደ ደሴቱ የመጣችው አዲስ ሕይወት ለማግኘት በማሰብ ነበር። ነገር ግን ያጋጠማት እውነታ ከተወችው ሕይወት የተለየ አልነበረም። ይህ በእንዲህ እንዳለ አሜ ያለፈው ሌሊት ያገኘችው ማስጠንቀቂያ ችላ ማለቷን ትቀጥለዋለች። ከጓደኞቿ ጋር በመሆን እንደገና እንኳንን ዓላማ ታደርጋለች። በዚህ ጊዜ ፀጉሯን በኃይል በመቁረጥ ያዋርዷታል። በኋላ ያን ሌሊት በመስታወቱ ውስጥ ራሷን ስታይ አሜ በድንገት ከጀርባ አንዲት አስፈሪ አሮጊት ሴት ቆማ ታያለች። በድንጋጤ ተውጣ ሌሎቹን ተማሪዎች የሚቀሰቅስ አስፈሪ ጩኸት ትጮኻለች። ነገር ግን የሚገርመው ነገር የሚያሳዳትን አስፈሪ ምስል ማንም ሌላ ሰው ሊያየው አልቻለም። አስፈሪው ጭራቅ ለሷ ብቻ የመጣ ያህል ይመስላል። ክስተቱ ከወትሮ ውጪ መሆኑን በመረዳት በርካታ ተማሪዎች ፕሎይ አንዴ ነግራቸው የነበረውን ታሪክ ማስታወስ ይጀምራሉ። እንድታብራራ ጫና ሲደረግባት ፕሎይ በመጨረሻ ማይሱ ስለሚባል መንፈስ ከሰሜን ታይላንድ የተገኘውን አሮጌ አፈ ታሪክ ታካፍላቸዋለች። በቦታው እምነት መሰረት ወደ ዓለም የሚወለድ እያንዳንዱ ልጅ ከተወለደበት ጊዜ ጀምሮ እንደ ሁለተኛ እናት ሆኖ የሚጠብቀውና የሚንከባከበው ማይሱ የተባለ ጠባቂ መንፈስ አብሮት ይኖራል። በዚህ ምክንያት ቤተሰቦች ሕፃኑ እንደ ተራ ሰው እንዲያድግና ከማይሱ ጋር ታስሮ እንዳይቀር የቤዛነት ሥርዓትን ይፈጽማሉ። በሥርዓቱ ወቅት ሕፃኑን ለመወከል ልዩ አሻንጉሊት ጥቅም ላይ ይውላል። ስነ ስርዓቱ እንደተጠናቀቀ የአሻንጉሊቱ ራስ ከአካሉ ይለያያል። አካሉ እንደ ሥርዓቱ አካል ይቀራል። ራሱ ደግሞ ለቤተሰቡ እንዲጠበቅ ይሰጣል። ጠንቋዩ የአሻንጉሊቱ ራስ እስከ አዋቂነት ዕድሜ ድረስ ሁል ጊዜ ከልጁ ጋር እንዲቆይ ያዛል። ለነዋሪዎቹ የአሻንጉሊቱ ራስ የቤዛነት ሥርዓቱ በትክክል መፈጸሙ ማረጋገጫ ሆኖ ያገለግላል። በውጤቱም በልጁና በማኤሱ መካከል ያለው ቁርኝት እንደተቋረጠም ይታመናል። ነገር ግን ሥርዓቱን ፈጽመው የማያውቁ ሕፃናት አሁንም የማኤሱ እንደሆኑ ይቆጠራል። በዚያም ምክንያት ማኤሱ በሕይወታቸው ሙሉ መከተሏንና ጥበቃ ማድረጓን ትቀጥላለች ይባላል። ፕሎይ ይህ አፈ ታሪክ በሆነ መንገድ ከኢንኳን ጋር የተያዘ ሊሆን እንደሚችል መጠርጠር ትጀምራለች። ቢሆንም አሜና ጓደኞቿ ታሪኩን እንደ ተረት በመቁጠር ውድቅ ያደርጉታል። ኢንኳንን የሚጠብቃት ምንም ነገር እንዳለ ለማመን እምቢተኞች ናቸው። ቀናት እያለፉ ሲሄዱ በኢንኳን ላይ የሚደረገው ጫናና በደል እየባሰ ይሄዳል። በመጨረሻም በደሴቲቱ ያለውን ሕይወት ካሁን በኋላ መታገስ እንደማትችል ይሰማታል። አንድ ሌሊት ፊንን ለማግኘት በሚስጥር ወደ ባህር መብራቱ ትሄዳለች። ለማምለጥ ጓግታ ከደሴቱ እንዲወስዳት ለመነችው። እንደ አለመታደል ሆኖ ፊን ራሱ እዚያው ለመቆየት ስለተገደደ የሚቀጥለው ጀልባ እስኪመጣ መጠበቅ ስላለባት ሊረዳት አልቻለም። ነገር ግን አሜ ስታያቸው ነበር። በፊንና በኢንኳን መካከል እያደገ በመጣው ግንኙነት በቅናት ተቃጥላ አሜ ወዲያውኑ ድርጊቱን ለፕሪትሳና ሪፖርት ታደርጋለች። በሚቀጥለው ቀን ከፊን ጋር በሚስጥር ስትገናኝ ከተያዘች በኋላ ኢንኳን ከፕሪትሳና ቅጣትን ለመቀበል ትገደዳለች። በሌሎች ተማሪዎች ፊት የትምህርት ቤቱን ሕግጋት ዳግመኛ እንዳትጥስ እንደ ማስጠንቀቂያ ትገረፋለች። ነገር ግን በዚያው ሌሊት በኋላ ላይ እንግዳ ነገር የመለማመድ ተራው የፕሪትሳና ሆነ። እሷ ብቻዋን እያለች ቀደም ሲል አሜን ሲያሳድዳት የነበረው ተመሳሳይ መንፈስ ገጠማል። የኢንኳን የሚጠብቃት አካል ብቅ ብሎ ዳግመኛ ኢንኳንን እንዳትጎጃት የሚል ማስጠንቀቂያ ሰጣት። ይህንን ካየች በኋላ አሜ ፕሎይ ስለማይሱ አንዴ ነግራት ስለነበረው ታሪክ ማሰብ ጀመረች። ምንም እንኳን አሁን ሙሉ በሙሉ ባታምንበትም ለመጀመሪያ ጊዜ አንድ ነገር በእርግጥ
ኢንኳንን እየጠበቃት እንደሆነ መጠርጠር ትጀምራለች። እውነቱን ለማወቅ ጉጉት ያደረባት አሚና ጓደኞቿ ማስረጃ ለመፈለግ ወሰኑ። እቅዳቸውን ለማስፈጸም አሚ ፕሎይ ኢንኳንን እንድታስወጣላት ጠየቀቻት። ኢንኳን ከዶርም ርቃ እያለች አሚና ቡድኗ በሚስጥር ንብረቶቿን መበርበር ይጀምራሉ። ንብረቶቿን ከበረበሩ በኋላ በመጨረሻ በጥንቃቄ ተጠብቆ የተቀመጠ አሻንጉሊት የያዘ ሳጥን አገኙ። ግኝቱ አሻንጉሊቱ በሆነ መንገድ ፕሎይ ቀደም ሲል ከገለጸችው የማይሱ አፈታሪ ጋር እንደሚገናኝ እምነታቸውን አጠናከረው። በሚቀጥለው ጠዋት ኢንኳን ከዶርም መጥፋቷ ሲነገር አዲስ ችግር ተፈጠረ። እያንዳንዱ ተማሪ እሷን ለመፈለግ እስከ አካባቢው ጥልቅ ደን ድረስ ተላከ። ነገር ግን ማንኛውም ሌላ ሰው እሷን ከማግኘቱ በፊት በአሚና በማፕራንግ ተገኘች። ሁለቱ ሴቶች ወደ ትምህርት ቤት ከመመለስ ይልቅ አጋጣሚውን ተጠቅመው ለአንዴና ለመጨረሻ ጊዜ ከሷ ለመገላገል ወሰኑ። ኢንኳንን በደኑ ጥልቅ ውስጥ ወደሚገኝ የተተወ ጉድጓድ ወሰዷት። በመጨረሻም አስወግደናታል ብለው በማመን አሚና ማፕራንግ ወደ ኋላ ተመለሱ። ማፕራንግ እንዲያውም ኢንኳንን ይጠብቃታል የሚባለው ሚስጥራዊ ጠባቂ በታላቅ ትዕቢት መጥቶ እንዲታደጋት ተጣራችው። ይህ በእንዲህ እንዳለ በደሴቲቱ ላይ ፍለጋው ቀጠለ። እንደ ድል ሆኖ ፊን በመጨረሻ አሮጌን ጉድጓድ አግኝቶ ኢንኳን ውስጥ እንደተቆለፈባት አየ። ካዳናት በኋላ እሷን አውጥቶ ወደ ትምህርት ቤቱ መመለስ ቻለ። የኢንኳን መመለስ ሌሎቹን ሁሉ አስደነገጣቸው። በተለይም በፍጹም አትገኝም ብለው ያመኑትን አሚንና ማፕራንግን ድርጊታቸው እንዳይጋለጥ በመፍራት ማፕራንግ ወዲያውኑ ወደ ኢንኳን ተጠጋች። በዚህ ጊዜ ግን ኢንኳን ዝም ለማለት ፈቃደኛ አልሆነችም። በፕሪሳና ፊት ወደ ጉድጓዱ እንድትወድቅ ያደረጉት አሚና ማፕራንግ እንደሆኑ ገለጸች። ክሱ ወዲያውኑ በማፕራንግ ተስተባበለ። እሷ እንዲያው በኢንኳን ላይ እንደገና ግልጽ ጥቃት በመሰንዘር ውሸታም እንደሆነች ከሰሰቻት። እውነቱ ማን እንደተናገረ የሚያረጋግጥ ምስክር ወይም ማስረጃ ባለመኖሩ ፕሪሳና ጉዳዩን የበለጠ ለማጣራት ትወስናለች። ጥፋተኛ ሆኖ የተገኘ ማንኛውም ሰው ከባድ ቅጣት እንደሚጠብቀው ለሁሉም ነገረቻቸው። ቆየት ብሎ ፕሎይ የኢንኳንን አንዳንድ ቁስሎች ለማከም ረዳቻት። በንግግራቸውም ኢንኳን ፕሎይ አሚና ቡድኗን ኢንኳንን በማጎሳቆል ረገድ አልፎ አልፎ ትረዳ እንደነበር በመጨረሻ አወቀችባት። ቢሆንም ፕሎይ ብዙ ምርጫ እንዳልነበራት አብራራች። በህይወት ለመኖር መሞከሯ ብቻ ነበረ። በመቀጠል ፊልሙ ከኢንኳን ልጅነት አስፈላጊ የሆነ የኋላ ትዝታ ያሳያል። እሷ ገና ትንሽ ልጅ እያለች በደኑ ጥልቅ ውስጥ ወደ ተሸሸገ የሥነ ሥርዓት ቦታ ተንከራታ ነበር። የራስ ቅላቸው ከአካላቸው የተለየ በርካታ አሻንጉሊቶች ነበሩ። እነዚህ ነገሮች እውነተኛ ትርጉም ሳትረዳ ኢንኳን በድንገት የራሷን አሻንጉሊት ራስ እዚያ ካገኘቻቸው አሻንጉሊቶች አካል ከአንዱ ጋር አገናኘችው። ከዚያ ቅጽበት ጀምሮ ከማይሱ አፈታሪ ጋር የተያዘው ግንኙነቷ የተመለሰ ይመስላል። ብዙ ሳይቆይ አንድ ወንድና አንዲት ሴት ኢንኳንን ለመጥለፍ ሞከሩ። የሚገርመው ነገር ሁለቱም በኋላ ላይ ሚስጥራዊ በሆነ ሁኔታ ሞተው ተገኙ። ክስተቱ የአሻንጉሊቱን ራስና አካል ማያያዝ ኢንኳንን ከማይሱ ጋር እንደገና አገናኝቶት ሊሆን እንደሚችል አስፈላጊ ፍንጭ ሰጠ። ይህም መንፈሱ እሷ ሕፃን እያለች ከተፈጸመው የቤዛነት ስርዓት በኋላ ከእሷ መለየት ነበረበት። ከዚያ ጊዜ ጀምሮ ማንኛውም ሰው ኢንኳንን ለመጉዳት ወይም ለማስፈራራት በሞከረ ቁጥር ማይሱ ብቅ ብላ የምትጠብቃት ትመስላለች። ይህም አሚ የኢንኳንን ንብረቶች ስትበረብር አሻንጉሊቱ አሁንም ሙሉ በሙሉ ተይዞ የተገኘበት ምክንያት ያብራራል። የቤዛነት ስርዓቱ ውጤታማ ሆኖ ቢቀጥል ኖሮ ኢንኳን የአሻንጉሊቱን ራስ ብቻ መያዝ ነበረባት። በምትኩ የአሻንጉሊቱ ራስና አካል ተገናኝተው ነበር። ይህም ከማይሱ ጋር ያላት ቁርኝት በሆነ መንገድ እንደተመለሰ ያሳያል። ወደ አሁኑ ጊዜ ስንመለስ ቀደም ሲል በኢንኳን ላይ ጉዳት ያደረሰችው ማፕራንግ በመጨረሻ የማይሱ ቁጣ ኢላማ ሆነች። የማያቋርጠው ማሳደድ በመጨረሻ ወደ ሞቷ አመራ። የማፕራንግ ሞት መላው ትምህርት ቤት ፍርሃትን ጫረ። ተማሪዎቹ ኢንኳንን የሚጎዳ ማንኛውም ሰው የሚቀጥለው ሰለባ እንደሚሆን ማመን ጀመሩ። ከእነሱ መካከል አብዛኛውን ጊዜ ደፋር የነበረችው አሚ እንኳ ርቀቷን መጠበቅ ጀመረች። ዳግመኛ በኢንኳን ላይ እጇን ለመጫን አልደፈረችም። ሁኔታው የበለጠ ከቁጥጥር ውጭ እየሆነ ሲሄድ ፕሪሳና ኢንኳን በተቻለ ፍጥነት ከደሴቱ መወገድ እንዳለባት ወሰነች። ፊን በባህር መብራቷ አጠገብ ያለውን
የሬዲዮ መሳሪያ ተጠቅሞ ከዋናው ምድር ጋር እንዲገናኝና ጀልባ እንዲጠይቅ አዘዘችው። ፊን ከሄደ በኋላ ፕሪሳና ከኢንኳን ጋር በግል ለመነጋገር ጠየቀች። ልጅቷ በእርግጥ ለምን ወደ ትምህርት ቤቱ እንደተላከችና በሕፃናት ማደጎ በትክክል ምን እንደተከሰተ ማወቅ ፈለገች። መጀመሪያ ላይ እንኳን ዝምታ መረጠች፣ ነገር ግን በመጨረሻ ማውራት ጀመረች። በሕፃናት ማደጎ በነበረችባቸው ዓመታት በሌሎች ተማሪዎች ዘንድ ሁል ጊዜ ትጎሳቆልና በደል ይደርስባት ነበር። የምታሳልፍበትን ነገር ማንም ሰው ግድ የሚለው አይመስልም ነበር። በመቀጠል እንኳን በሕፃናት ማደጎ የብዙ ሰዎችን ሕይወት የቀጠፈው ጭፍጨፋ የተከሰተው ለዓመታት ተመሳሳይ በደል ከደረሰባት በኋላ እንደሆነ ገለጸች። አደጋው ሕዝቡን ያስደነገጠ ሲሆን ፖሊስም ገዳዩን ማወቅ አልቻለም ነበር። እንኳን ብቸኛዋ በሕይወት የተረፈች ስለነበረች በርካታ ሰዎች በመጨረሻ ለግድያው እሷ ተጠያቂ እንደሆነች ጠረጠሩ። ነገር ግን እንኳን ክሱን አስተባብላ ማንንም እንዳልገደለች አጥብቃ ተናገረች። ቢሆንም በውስጧ የነሱ ሞት ተራ አጋጣሚ እንዳልሆነ ታውቃለች። ሰለባዎቹ እሷን ለዓመታት ሲጎዱ ሕይወቷን የመከራ ሲያደርጉ የነበሩ ሰዎች ነበሩ። ወዴትም ብትሄድ ራሳቸውን ጠንካራ አድርገው የሚቆጥሩና ደካሞችን የመጨቆን መብት እንዳላቸው የሚያስቡ ሰዎች ሁል ጊዜ እንደሚኖሩ ገባት። እንደነዚህ ያሉ ሰዎች ባይኖሩ ዓለም የተሻለች ቦታ ልትሆን ትችላለች ትላለች። ለእሷ ጭቆናን የማቆሚያው ብቸኛው መንገድ ሌሎችን ለመጉዳት ስልጣናቸውን የሚጠቀሙትን ማስወገድ ነው። እነዚህን ሐሳቦች መስማት ፕሪሳናን አስፈራት። ብዙ ሳትናገር ልጅቷ ንብረቷን ጠቅልላ ወዲያውኑ ከትምህርት ቤቱ እንድትወጣ አዘዘቻት። ይህ በእንዲህ እንዳለ አሚ እና በርካታ ጓደኞቿ በሚስጥር ወደ መዝገብ ቤት ይሾልካሉ። ስለ እንኳን ያለፈ ታሪክ መረጃ ለማግኘት በማሰብ የቆዩ ፋይሎችና ጋዜጦችን ይበረብራሉ። በመጨረሻም በሕፃናት ማደጎ ውስጥ በደርዘን የሚቆጠሩ ሰዎችን ሕይወት የቀጠፈ አስፈሪ ጭፍጨፋን የሚያወሳ ጽሑፍ አገኙ። ግኝቱ በአሚ ዘንድ በእሷ ላይ ያልተለመደ ነገር እንዳለ እምነቷን የበለጠ አጠናከረው። ወዲያውኑ ፊንን አግኝታ ያገኙትን ሁሉ ታሳየዋለች። ነገር ግን ፊን ማመን አልፈለገም። በእሱ እይታ እንኳን ሕይወቷን በሙሉ በሌሎች ስትጎሳቆል የኖረች ተራ ልጅ ናት። አሚ የምትናገረው ምንም ነገር ስለ እሷ ያለውን አመለካከት ለመለወጥ በቂ አልነበረም። እየጨመረ በሄደው ሁከት መካከል የአሚ ያለፈ ታሪክ በመጨረሻ ይገለጣል። ከ3 ዓመታት በፊት እሷም በእንኳን ቦታ ላይ ነበረች። ወደ ትምህርት ቤቱ የመጣችው አስቸጋሪ ልጅ ሆና ነበር። በፕሪሳናም ከባድ በደል ይደርስባት ነበር። ነገር ግን በጠንካራ ባሪዋና እጅ አለመስጠቷ ምክንያት ፕሪሳና በመጨረሻ አሚ የቀኝ እጅ ተማሪዋ አደረገቻት። በሌሎች ተማሪዎች ላይ ቁጥጥር ለማድረግም ተጠቀመችባት። ያን ሌሊት አሚ የበለጠ የሚያስፈሩ ራዕዮችን ታያለች። በዚያው ጊዜ ፕሪሳና የእንኳንን ፋይሎች እንደገና መመርመር ጀመረች። ሰነዶቹ እንኳን ልዩ ክትትል የሚያስፈልገው ልጅ ተብላ የተመደበች መሆኑን ያሳያሉ። በተጨማሪም የትምህርት ቤቱ የወደፊት ዕጣ ፈንታ አደጋ ላይ መሆኑን ይገልጻሉ። የማገገሚያ ፕሮግራሙ እንደ ውድቀት ከተቆጠረ ተቋሙ እንደገና በወታደራዊ ቁጥጥር ስር ሊወድቅ ይችላል። በፍርሃት የተዋጠችው ፕሪሳና እንኳን መሞት አለባት ወደሚል ተስፋ የቆረጠ ውሳኔ አደረሳት። ልጅቷ አልጋዋ ላይ ተኝታለች ብላ በማመን ልትገድላት ትሞክራለች። ነገር ግን እቅዷ አልተሳካም። እንኳን በእርግጥ በሕይወት አለች። በፕሪሳና ቢሮ ውስጥም ቆማለች። ፕሪሳና እንደገና ስታጠቃት የእንኳን መዳፍ በያዘችው መሳሪያ ይቆረጣል። ፕሪሳና ደም ባፈሰሰችበት ቅጽበት ማይሱ ብቅ አለች። ፕሪሳና እንኳንን ስለጎዳቻት ጠባቂው መንፈስ ወዲያውኑ እዚያው ገደላት። በዚያው ጊዜ ፊን በባህር መብራቱ ላይ ያለውን ሬዲዮ ተጠቅሞ ከዋናው ምድር ጋር ለመገናኘት መሞከሩን ቀጠለ። በጥቂት ጊዜያት ውስጥ እንኳን መጣ በእጇ ላይ ያለውን ቁስል እንዲያክምላት ጠየቀችው። መላው ደሴት እሷን በተቃወመበት ሁኔታ ፊናውንም የምታምነው ብቸኛው ሰው ሆኖ ነበር። ይህ በእንዲህ እንዳለ የቀሩት ተማሪዎች እየተከሰቱ ያሉትን የሚያስፈሩ ክስተቶች ለማቆም አንድ መንገድ መፈለግ ጀመሩ። በመጨረሻም ሁሉም ነገር ከእንኳን አሻንጉሊት ጋር የተያዘ ሊሆን ይችላል ወደሚል ድምዳሜ ደረሱ። ፕሎ ይነግራቸው የነበረውን አፈታሪክ በማስታወስ በእንኳንና በማይሱ መካከል ያለው ቁርኝነት ሊቋረጥ ይችላል ብለው አመኑ። ይሳካላቸው መሰላቸው። ራሱን ባይል ለመንቀል ይሞክራሉ። አሻንጉሊቱን በድንጋይ ይመታሉ፣ እንዲሁም ያቃጥሉታል። እነሱ ያልተረዱት ነገር ቢኖር በእንኳንና በማይሱ መካከል ያለው ቁርኝት በተራ መንገዶች በቀላሉ ሊቋረጥ እንደማይችል ነው። ግንኙነቱ ሊቋረጥ የሚችለው በትክክለኛው ሂደት ነበር።
ሂደቱን በሚረዱ ሰዎች በሚፈጸም ልዩ ስርዓት ብቻ ነበር። በዚያው ጊዜ ፊን በባር መብራቶቹ ላይ ይቆያል። አሁንም ከዋናው ምድር ጋር ለመገናኘት እየሞከረ ነው። የኢንኳንን ጉዳት ለማከም መድኃኒት ሲፈልግ በመስታወት ነጸብራቅ ውስጥ ማይሱን ሲያይ ደነገጠ። አጭሩ ገጠመኝ ስለ ማይሱ የሚወሩ ታሪኮች ተረት ብቻ እንዳልሆነ እንዲረዳ አደረጉት። ብዙ ሳይቆይ ፊን ወደ ትምህርት ቤቱ ተመልሶ ኢንኳንን በባር መብራት ውስጥ በጊዜያዊነት ቆልፎባት እንደመጣ ለሌሎቹ ነገራቸው። ዜናው መፍትሄ ለመፈለግ ትንሽ ተጨማሪ ጊዜ እንደሚሰጣቸው ስላመኑ ጥቂት እፎይታ ሰጣቸው። ነገር ግን ኢንኳን በድንገት ከፊታቸው ብቅ አለች። በዚህ ጊዜ እሷ ወደ ራምፓ ደሴት ለመጀመሪያ ጊዜ የመጣችውን ጭምት ልጅ አትመስልም። ለዓመታት ሲደርስባት የነበረው ጉልበተኝነትና በደል ቀደም ሲል የነበራትን ትዕግስት በሙሉ ቀስ በቀስ ጨርሶት ነበር። በተስፋ መቁረጥና በምሬት ተሞልታ ማንም ሰው ለሷ ግድ ብሎት እንደማያውቅ ተናገረች። ወዴትም ብትሄድ ሁል ጊዜ እንደ ባዕድ ትቆጠራለች። በሕፃናት ማደጎም ይሁን በዚህ የማገገሚያ ትምህርት ቤት ሁሉም ነገር ሁል ጊዜ በተመሳሳይ መንገድ ያበቃል። ንግግሯን የሰማው ፊን እሷን ለማረጋጋት ይሞክራል። ቀስ በቀስ የፊን ቃላት ኢንኳንን ማረጋጋት ይጀምራሉ። ነገር ግን ውጥረቱ መርገብ ሲጀምር ኖክ በድንገት በኢንኳን ራስ ላይ ብርጭቆ ወረወረችባት። ድርጊቱ እንደገና የማይሱን ቁጣ የሚቀሰቅስ የመጨረሻ ምክንያት ሆነ። በጥቂት ቅጽበት ውስጥ ኖክ በጠባቂው መንፈስ ተገደለች። ሞቷ መላውን ትምህርት ቤት ወደ ድንጋጤ ከተተው። ተማሪዎች ራሳቸውን ለማዳን በየአቅጣጫው ተበተኑ። በእውከቱ መካከል ፊን አሜ በአሮጌ ጎጆ ውስጥ እንድትደበቅ ነገራት። እሱ ደግሞ የባህር መብራቱን ለማብራት ወደዚያ ይቸኩላል። ተጨማሪ የሰው ሕይወት ሳይጠፋ የማዳኛ ጀልባ ደሴቱ ማግኘት እንዲችል በማሰብ ነበረ። በጎጆ ውስጥ አሜ ፕሎይን ወለል ላይ ራሷን ስታገኘቻት፣ ነገር ግን ቦታው ለረጅም ጊዜ ደህንነታቸውን ሊጠብቅላቸው እንደማይችል በፍጥነት ተረዱ። ብዙም ሳይቆይ ኢንኳን ደረሰች። በአሜ ፊት ቆማ ለዓመታት ተሸክሞ የነበረውን እመም በሙሉ በመጨረሻ አወጣችው። ማንም ሰው ጥበቃ ሳይቆምለት ሁል ጊዜ እንደሚጎሳቆል እንደሚዋረድና ፍትህ እንደሚያጣ ሰው ሆኖ መኖር ምን እንደሚመስል አሜ እንድትረዳላት ፈለገች። ከዚያም ፕሎይ ከኢንኳን ጋር ለመነጋገር እና ለማስረዳት ሞከረች። በአሜና በኢንኳን መካከል ያለው ጭቅጭቅ ወደ አካላዊ ግጭት እስኪቀየር ድረስ ሁኔታው ተባባሰ። አሜ ኢንኳንን ስትጎዳ ማይሱ ተቆጥታ አሜ በኃይል ወደ ጎን ወረወረቻት። በእውከቱ መሃል ፊን ደርሶ እንደገና ሊያስቆማቸው ይሞክራል። ነገር ግን ኢንኳን በመጨረሻ በቢላዋ ትወጋዋለች። ከጥቂት ቅጽበታት በኋላ እሷ ሆን ብላ አሜን ከቁልቁለት ገደል ላይ ትገፋታለች። ይህም ሁለቱም ከታች ወዳለው ባህር ውስጥ እንዲወድቁ ያደርጋቸዋል። ከውድቀቱ በህይወት ቢተርፉም ግጭታቸው ግን ገና አላበቃም። አሜ ሁሉንም ነገር ለአንዴና ለመጨረሻ ጊዜ ማቆም ትፈልጋለች። ነገር ግን ኢንኳን በተጎዳች ቁጥር ማይሱ እሷን ለመጠበቅ ብቅ እንደምትል ታውቃለች። በዚህ ምክንያት አሜ እንደገና ኢንኳንን ላለማጥቃት ትመርጣለች። በዚያው ቅጽበት እየቀረበ የሚመጣ የማዳኛ ጀልባ ድምፅ በሩቅ ይሰማል። አሜ ያስፈሪ ዕልም በመጨረሻ እያበቃ እንደሆነ በማመን እፎይታ ይሰማታል። ኢንኳንን በመጉዳት የመሞት አደጋ ከመጋፈጥ ይልቅ እሷን ችላ ብላ ህይወቷን ለመቀጠልና ሁልጊዜ ወደምትመኘው ቦታ ለመጓዝ ትኩረት ለማድረግ ትወስናለች። ነገር ግን የአሜ ውሳኔ ኢንኳንን የበለጠ አበሳጫት። አሜ እሷን እንድትገድላት አጥብቃ ትፈልጋለች። ምክንያቱም አሜ ይህንን ካደረገች ቀደም ሲል እሷን የጎዱትን ሌሎች ሰዎች እንደቀጣቸው ሁሉ ማይሱ ብቅ ብላ እሷንም ትቀጣታለች ብላ ስላመነች ነበር። እንዳለመታደል ሆኖ ለኢንኳን አሜ እንደገና እሷን ለመንካት ፈቃደኛ አልሆነችም። እቅዷ እንዳልሰራ የተገነዘበችው ኢንኳን ተስፋ የቆረጠ ውሳኔ ታደርጋለች። የተሰበረ የብርጭቆ ጠርሙዝ አንስታ ራሷን ለመጉዳት ትጠቀምበታለች። ከጥቂት ቅጽበታት በኋላ ማይሱ እንደገና ብቅ ትላለች። ኢንኳን ድርጊቷ በሆነ መንገድ በአሜ ላይ ተጽዕኖ እንደሚያመጣ አምና ነበር። በምትኩ ግን ውጤቱ እሷ ከጠበቀችው ሙሉ በሙሉ ተቃራኒ ሆነ። ኢንኳንን የጎዱትን ትቀጣ ነበር። በዚህ ጊዜ ግን ጉዳቱን ያደረሰችው ራሷ ኢንኳን ነበረች። ማይሱ ኢላማ የሚያደርገው ሌላ ማንም ሰው አልነበረው። መንፈሱ አሜን ከማጥቃት ይልቅ ኢንኳንን ወደ ሌላ ዓለም ወሰዳት። ኢንኳን በእመም ትጮኻለች። ለረጅም ጊዜ ስትጠብቃትና ስትከታተላት ከቆየች በኋላ ማይሱ በመጨረሻ ሁልጊዜ የራሷ አድርጋ የምታስባትን ልጅ መልሳ ወሰደች። ልጅቷ ሲሰቃይ ማየት እንደማትችልና ማይሱ ኢንኳን ህይወቷ ማለቂያ የሌለው እመም፣ ፍርሃትና መከራ ውስጥ መኖሯን እንድትቀጥል ፈቃደኛ አልሆነችም። ጥቂት ሳይቆይ የማዳኛ ቡድኑ በመጨረሻ ራምፓ ደሴት ደረሰ። ከደረሰበት ጉዳት በህይወት ያልተረፈውን ፊንን ጨምሮ በርካታ አስክሬኖችን አገኙ። አሜ በቦታው ቀደም ሲል በትግሉ ወቅት
ጥቅም ላይ የዋለው መሳሪያ ይዛ ስለነበር ወዲያውኑ ዋና ተጠርጣሪ ሆነች። እውነቱን ለማስረዳት ትሞክራለች፣ ነገር ግን ታሪኳን ማንም አላመናትም። በህይወት የተረፉት ተማሪዎች ሲጠየቁ ለአሜ ከመቆም ይልቅ እንኳን የሚባል ማንንም ሰው እንደማያውቁ ይናገራሉ። ለመላው አደጋ ተጠያቂነቱን በአንድ ድምፅ በአሜ ላይ ይጭናሉ። ሁሉም ማስረጃዎች ወደ እሷ የሚያመላክቱ በመሆናቸውና ታሪኳን የሚደግፍ ማንም ባለመኖሩ ቀሪ ህይወቷን እስር ቤት ወይም የአእምሮ ሕክምና ተቋም ውስጥ ልታሳልፍ ትችላለች። እናም በዚሁ ታሪኩ ያበቃል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። ከዚያም ኮሜንት ላይ እንዲሰራ የምትፈልጉትን ፊልም ጻፉልኝ።